إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدى هدى محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أجارني الله وإياكم من النار. أيها الأحبة، لقد حذرنا الله وأخبرنا عن مكائد وشرور هؤلاء الكفرة الذين يحسدون المسلمين ويتخذونهم أعداء لأنهم قد آمنوا بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا. وعداوتهم تختلف على مر الأعصار ولا تزال تستمر تلك العداوة إلى أن يرث الله الأرض ومن عليها. وقد نبأنا الله عز وجل وهو أصدق القائلين: يا أيها الذين آمنوا لا تتخذوا بطانة من دونكم لا يألونكم خبالا ودوا ما عنتم قد بدت البغضاء من أفواههم وما تخفي صدورهم أكبر قد بينا لكم الآيات إن كنتم تعقلون. عباد الله، الله سبحانه وتعالى حقا نفاك ያደረገበት የሰው ልጆችን ከፈጠረበትና ወደ ሐቁ ጎዳና እንዲመሩ ካዘዘበት ጊዜ አንስቶ የሐቅ ተቃራኒ የሆኑ አካላቶች ሁሌም ከሐቅ በተቃራኒ ጎን ተሰልፈው ሐቅንና ሐቀኞችን ሲዋጉ እውነትና እውነተኞች ጋር ጦርነት ሲመሰርቱ ያለ የተስተዋለ ይህ ጦርነትና ይህ ፍጥጊያ እስከ መጨረሻው ድረስ እንደሚቀጥል አላሁ ዐዘ ወጀል በተለያዩ የቁርአን አንቀጾች ይነግረናል። ነብዩ አለይሂ ሰላቱ ወሰላም በዚህ ወለን ያስጠነቅቁናል ማለት ነው። ነብዩ አለይሂ ሰላቱ ወሰላም በተላኩበት ጊዜ ሒነ ፈጀረ ሸምሱል ኢስላም የኢስላም ብርሃን የኢስላም ወጋገን በፈነጠቀና ባበራ ጊዜ የኢስላም ጠላቶች የሐቅ ጠላቶች ከዛን ጊዜ ጀምረው ለነብዩ አለይሂ ሰላቱ ወሰላም ጠላትነት ከማሳየት ወደ ኋላ አላሉ። 40 ዓመት በመካከላቸው ሲኖሩ ቤተሰቦቻቸው ወላጆቻቸው ካወጡላቸው ስም በተጨማሪ ቅጽል ስም ሙሐመዱል አሚን ታማኙ ሙሐመድ ብለው ሲያወድሷቸው እንዳልነበረ በየትኛውም ጉዳያቸው ላይ እሳቸው ሽምግልና እንዲገቡ እሳቸው እንዲፈርዱ ሲወዱ እንዳልነበረ ወደ ሐቁ ጎዳና ወደ ትክክለኛው መስመር ከአላህ ጋር ወደሚያስታርቀው ጎዳና ጥሪ ያደረጉ ጊዜ ግን ጠላትነታቸው ይፋ ሆነ። ትናንት እውነተኛ ሲሏቸው እንዳልነበረ ዛሬ ውሸታም ማለት ጀመሩ። ትናንት ሲያደንቋቸው እንዳልነበረ ዛሬ እብድ ማለት ጀመሩ። ገጣሚ ማለት ጀመሩ። ጠንቋይ ማለት ጀመሩ። እንደዚሁም የድግምት ተግባር የሚፈጽም ደጋሚ ብለው ነብዩ አለይሂ ሰላቱ ወሰላምን በተለያዩ ደስ በማይሉ ስሞችና ቅጽያ ስድቦች ነብዩ አለይሂ ሰላም የሳቸውን ስም ሊያጠለሹ ሞክረዋል፣ ተንቀሳቅሰዋል ማለት ነው። ነገር ግን እንደፈለጉ ቢለፉ እንደፈለጉ ቢጣጣሩ ሐቁ የአላህ ነውና ዲኑ የአላህ ነውና ነብዩ አለይሂ ሰላቱ ወሰላም በራሳቸው ጊዜ ተመርጠው የተነሱ ሳይሆኑ አላሁ ዐዘ ወጀል መርጦ የላካቸው ይህን ታላቅ ሪሳላ የሰጣቸው ታላቅ ነብይ ስለሆኑ አላህ ሱብሓነሁ ወተዓላ ዲኑን ከጫፍ እስከ ጫፍ እንዲደርስ አደረገው። በዛ በጨለማ በዛ ጽልመት በተሞላበት አቅም ያለው አካል አቅም የሌለውን በሚረጥበት ሰዓት ላይ
ሴት ልጅ ከነ ህይወቷ በምትከበርበት ጊዜ ጉልበት ያለው ብቻ የሚኖርበት ለማይረባ ተራ ለሚባሉ ጉዳዮች ደም ሲፋሰሱ የነበሩ በዛ በድንቁርና ማህበረሰብ መካከል ወጥተው ነብዩ ሰለላሁ ዐለይሂ ወሰለም ያንን ድቅድቅ ያለ የኩፍርና የድንቁርና ጨለማ በኢማንና በተውሂድ ብርሃን ገጽሰው አልহামዱሊላህ የሷሃባዎችን ልብ አጽድተው ሀገራቸው ከመካ ተነስተው የዓለም ጫፍ ድረስ እንዲደርስ አላህ Subhanahu Wa Ta'ala አስችሏቸዋል ማለት ነው። ይህን ሲያደርጉ መንገዳቸው ባረከላሁ ፊኩም አልጋ ባልጋ የነበረ ወይም ቀይ ምንጣፍ ተነጥፎላቸው ተከብረውና ክብራቸው ተጠብቆላቸው አልነበረም ሲጓዙ የነበረው። በነብዩ አለይሂ ሰላቱ ወሰላም ደማቸውን አፍስሰዋል፣ ጊዜያቸውን ሰጥተዋል፣ በክብራቸው ላይ ተረማምደውባቸዋል፣ አድማዎችን ጥለውባቸዋል። ያላደረጓቸው ነገር የለም። ጥቅም ሰርተውባቸዋል፣ ከምግብ ጋር መርዝ ቀላቅለው ሰጥተዋቸዋል። ያላደረጉት ነገር የለም። ነገር ግን አላህ Subhanahu Wa Ta'ala ስለሆነ ያዘዛቸው አላሁ ዐዘ ወጀል ራሱ ጠብቋቸው የኢስላም ብርሃን ከዓለም እስከ ጫፍ እስከ ጫፍ ድረስ እንዲደርስ አላህ አደረጋቸው ማለት ነው። ያኔ የመካ ሙሽሪኮች ጭቆና በሚያደርሱባቸው ሰዓት ላይ ሙስሊሞችን አላንቀሳቀስ አላፈናፍን ባሏቸው ሰዓት ላይ አላህን መገዛት አትችሉም፣ አላህ ለፈጠራችሁ ጌታ ለሱ ሱጁዳችሁን ከመሬት ጋር ማገናኘት አትችሉም ብለው በተወለዱበት እጥብታቸው በተቀበረበት አፈር ፈጭተው ጭቃ አውክተው ባደጉበት በቦረቁበት ሀገር ጌታችሁን ማምለክ አትችሉም ተባሉ። ስልጣን አልጠየቁ፣ ገንዘብ አልጠየቁ፣ የማይገባን ነገር ይሰጠናል አሉ። ለጌታችን ለአንድ አላህ ሱጁድ እናድርግ፣ ከአላህ ውጭ ያለን አካል አናመልክም። ለምን ግዑዛን ናቸው፣ አይጠቅሙ አይጎዱ። አባቶቻችን የመጡበት መንገድ የተሳሳተ ነው፣ ከአላህ ጋር የሚያስታርቀን ከአላህ ዘንድ የመጣልን መንገድ ይሻለናል በማለታቸው ማምለክ አትችሉም ተባሉ። ብዙ መከራና ጫና ደረሰባቸው። በተለይ ዘመድ የሌላቸው የሚከላከልላቸው ጎሳ የሌላቸው ደካማ የሆኑ ሰሃቦች በጣም ተሰቃዩ። በዚህ ሰዓት ላይ ነብዩ አለይሂ ሰላቱ ወሰላም ወደ አንድ ቦታ ሂጅራ እንዲያደርጉ በዛ ቦታ ላይ ሄደው አላህን በነፃነት እንዲያመልኩ ወደ ሐበሻ ምድር አመላከቷቸው። ወደ ሐበሻ ሄዱ ብለው ሲልኳቸው የነብዩ አለይሂ ሰላቱ ወሰላም ተስፋ እዛ ቦታ ላይ የነበረ ንጉስ ላ ይظلሙ عنده احد እሱ ዘንድ ማንም አይበደልም፣ ፍትህ አለ እሱ ዘንድ አድሎ የለም ብለው ነብዩ ሰለላሁ ዐለይሂ ወሰለም በመልካም ሰሩት እንጂ ዝምድና የላቸው፣ የተዋዋሉት ውለታ የላቸው፣ በቋንቋ አይግባቡ፣ በባህል አይግባቡ። ነገር ግን የነብዩ አለይሂ ሰላቱ ወሰለም ተስፋ ሷሃባዎቹ ተስፋ በማድረግ ወደማያውቁት ሀገር ኪሎሜትሮችና ማይሎችን አቆራርጠው ነጃሺ ወዳለበት ቦታ መጡ። ነጃሺ ጋር በሚመጡበት ሰዓት ላይ የነበረው አቀባበል ነብዩ አለይሂ ሰላቱ ወሰላም ባመላከቷቸውና ሷሃባዎች በጠበቁት ከጠበቁት በላይ ነበር የገጠማቸው ማለት ነው። እናንተን የጎዳ እናንተን የነካ ይከስራል፣ በሰላም ኑሩ፣ በእምነታችሁ ላይ ማንም አይነካችሁም ብሎ ነፃነትን አወጀላቸው። በነፃነት የገዛ ሀገራቸውን እስኪረሱ ድረስ የትውልድ ሀገራቸውን እስኪረሱ ድረስ በነፃነት ጌታቸውን እያመለኩ ሷሃባዎቹ በሰላም ኖረው ነጃሺም መልካም መስተንግዶ አድርጎላቸው ሐያታቸውን አሳልፈው ነበር ማለት ነው። ያኔ ግን እሷ ጋር ማንም አይበደልም፣ መሊክ አለ፣ አንድ ንጉስ አለ፣ እሱ ጋር ማንም አይበደልም ያሉት ንጉስ ዛሬ የለም። ባረከላሁ ፊኩም። አርዱ ሲድቅ የተባለው የእውነት ሀገር የተባለው የፍትህ ሀገር የተባለው ነጃሺ የነበረበት ነጃሺ ሷሃባዎችን ያስተናገደበት ሰሃባዎች በነፃነት እንዲኖሩ ሲከላከልላቸው የነበረው አገር አክሱም እነሆ ዛሬ ሙስሊሞችን አላህን አትገዙም፣ ለጌታችሁ ስጁድ ማድረግ አትችሉም፣ ሳምንታዊ መልእክት ከሙስሊም ወንድሞቻችሁ ጋር ተገናኝታችሁ አላህን ማምለክ አትችሉም ተብለው እየተጨቆኑ ረገጣ እየተደረገባቸው ነው ማለት ነው። ባረከላሁ ፊኩም። ሐቂቃ ይህ አክሱም ላይ የተጀመረ ብቻ አይደለም፣ በፊትም ጀምሮ የነበረ ዛሬ የታቀደ ዛሬ የተወጠነ ጉዳይ አልነበረም። በፊትም ሲታሰብ ሲታለም የነበረ በአፄዎች ጊዜ ሲደረግ የነበረ ተግባር ነው። ባረከላሁ ፊኩም። ነገር ግን የአፄዎችን ስርዓት ናፋቂ የሆኑ አንድ ሀገር ላይ አንድ ሃይማኖት ብቻ መኖር አለበት ብለው የሚያስቡ በጣም ኋላ ቀርና የዘቀጠ አስተሳሰብ ያላቸው ያኔ የጨለማው ጊዜ ያኔ በአፄዎች ጊዜ የነበረው ስርዓት ለመመለስ ጥረት የሚያደርጉ ሰዎች የአፄዎቹን ናፋቂ የሆኑ አካላቶች እነሆ ዛሬ
የራሳቸውን አስተዋጽኦ እያደረጉ ነው። ነገር ግን አይችሉም ቢኢዝኒል መውላ። ምክንያቱም አላህ ሱብሓነሁ ወተዓላ ዲኑን ጠብቋል።